አሉ። ቀጥል፣ በርታ፣ እግዚአብሔር ካንተ ጋር ይሁን። ራስ ስንጠብቅ እዛ ነገር ሳጋልጥ ብዙ ነገሮች ይደርሱብሃል፣ ብዙ ችግሮች ሊመጣብህ ይችላል። ራስን ጠብቅ፣ ተባረክ። የናዝሬት ልጆች ተዳማጆች እንግዲህ እንደዚህ አይነት ጀግና በመካከላችሁ ስላለ ልትጠብቁት፣ የህግ ከለላ ሊደረግለት ይገባል። ያኛው እስካሁን ምንም መረጃ አልተናገረም፣ እነኝም አይደለውም አላለም። ግን ይህንን ወንድማችሁን ልትጠብቁ ይገባል። ፍሬዘር ተባረክ፣ ጸጋ ይብዛልህ፣ በርታ። መንፈሳዊ ነገርህ ላይ ደግሞ የበለጠ ስራበት። ተባረክ። ጥያቄ አመሰግናለሁ። ለጠየቅሽው ጥያቄ መጀመሪያም ተናግሬው ነበር። የአካሄድ ስህተት አለ። ያም የአካሄድ ስህተት አንደኛ የእውቀት ማነስ ነው። እንዴት አድርገን ወንጀለኛን ማጋለጥ እንዳለብን ያው ወጣቶች ነን፣ ስሜታዊ ነን። በዛ ሰዓት ላይ ሲመጣ የነበረው ነገር ፈጽሞ ማንቀበለው ነገር ስለነበረ በቃ የታየን እኛስ እኔ እውነት ልንገራችሁ አይደለም ከቤቴ ስወጣ በቃ እገለዋለሁ ብዬ ማስብ በፍጹም አይምሮ የማይቀበል አይታችሁ ከሆነ አንከባልዬ እለቃለሁ ብዬ ነበር ሳስብ። ነገር ግን ቪዲዮ ላይ ስትመለከቱ ደግሞ ተውት፣ አትምተው እያልኩኝ ስል ነበር። ለምን የሆነ ሰዓት ወደ አይምሮ ስመለስ ይሄ ልጅ አንድ ነገር ጦስ ቢሆንብን እዛ ጋር እኔ ነገር ደውለው ለምን አልገደላችሁትም፣ ለምን አልሰበራችሁትም ይላል። ነገር ግን እኛ እዛ ጋር ስሜታዊ ሆነን በምናደርገው ነገር ይሄ ልጅ ነገር ላይ አንድ ነገር ቢሆን እሱ ባጠፋው ጥፋት ይጠየቃል። እኛም ደግሞ እዚህ ጋር ልጁን አንድ ነገር አድርገነው ቢሆን ተጠያቂ ነው የሚሆነው። የአካሄድ ስህተት አለብን። ሁለተኛ ነገር ደግሞ ለፖሊስ ለምን አላስገባችሁትም ላልሽው፣ ልናስገባው ነበር። ቪዲዮ ሰርቼ ነበር። ሀሳባችን የነበረው የፈረሰ ፎቅ ነበርና ቆርቆሮ ብቻ ነው እዛ ውስጥ ላስገባው ልዞር ስል ነው የሰፈሬ ሰው ያየ እና ሲጠራኝ በቃ እዛ ጋር ነቅቶ ነው ተይዞ አደባባይ ላይ እንዲያ ነገር የተፈጠረው እንጂ እኛም ሀሳባችን የነበረው አስገብተን ቀጥቅጠንም ቢሆን ስልኩን ተቀብለ ነው መረጃውን ከውስጡ አውጥተን ልናሰራጭ ነበር ሀሳባችን። ከዛ እዛው ቪዲዮ ላይ ታችሁ ከሆነ ስልክ በእጅ ይዤ ነው እኔ እናንተ ያልጨረስነው ነገር አለ ስልክ ይዣለሁ። በዚህኛው እየቀረስኩ ነው፣ በዚህኛው ደግሞ ይዣለሁ። የዚህ ሰዓት ላይ የእሱን ስልክ ያገኘው ስለመሰለኝ ነበር በቃ ተውት ያልኩት መረጃ እንዳገኘው ስለተሰማኝ ነው። ለምን ሙሉ መረጃ ይዤ ለህግ አቀርባለሁ ብዬ ስላሰብኩ። ነገር ግን እሱ ቀድሞ ማታ ላይ በማይሆን ነገር ፌስቡክ ላይ ሲፖስት በቃ የዚህ ሰዓት አልቻልኩኝም፣ ማጋለጥ ነበረብኝ። ለህዝብ ለቀኩት እንጂ ለፖሊስ እዚሁ አሳውቄ ማስያዝ እችላለሁ። ለምን ፖሊስ እዛ አልመጣም ላልሽው፣ ይሄ የኛ ድክመት ምንም ጥያቄ የለም። በቃ ስሜታዊ ነን። እሱን መምታት፣ መቅጣት፣ መግረፍ የሆነ ነገር ማድረግ ነበር መስሎ የታየን። ደግሞ ዛቻችንም አይታችሁታል። ዛሬ ዱላውን እኮ ይዘን ነበር ስንስት ነበረው። ይሄ በራሱ እኮ ፈጽሞ እንደምጠላ ያሳያል። አያሳይም? ዱላ ይዞ መጠበቅ፣ ፐብሊክ ላይ ሆኜ ራሴን አደጋ ላይ አጋልጬ እንደዚህ አድርጌ ማቅረብ በራሱ እኮ ሰዎች እንዴት ተመልክተውኝ አንተ ራሱ ጌነህ ሊሉ እንደቻሉ አላውቅም። ብቻ በምን አይነት መነጽር እንደተመለከቱት ሆኖም ቀረቅን። አሁንም ለምትጠይቁት ጥያቄ እኔ የምትፈልጉትን መልስ ለመመለስ ያው ዝግጁ ነኝ። ጃልሴና ከዚህ አንጻር ስህተት አለ። አቡ አንድ ጥያቄ ጨምርና ቀላል ጥያቄ ነው። አሁን አንተ እሱን ለማጥመድ ነው የተጠቀምኩት የሚያወራ ሰው አይደል? አዎ ኦኬ። እሱን ለማጥመድ የተጠቀምክበት መንገድ ነው እና እሱ ደግሞ ተመሳሳይ ነገር እሱ ለማጥመድ ነው የተጠቀምኩት የሚል ምላሽ ቢሰጥ ምላሽ አለህ? ለእሱ ማስረጃ? አዎ አለኝ፣ ምላሽ አለኝ። ቪዲዮ ሰርቻለሁ። ግን እዚሁ ጋር ልንገራችሁ። ከሶፎንያስ ጋር የስልክ ልውውጥ ያደረግነው ዲሴምበር 6 ነው። ዲሴምበር 6 ማለት አሁን ያለነው ዛሬ ዲሴምበር 10 ነው። የዛኑ ቀን ለሶፎንያስ 5 ሰዓት ከምናምን ላይ ደውሎልኛል። ልክ ከሱ ጋር የሚያስተጋባ ድምፅ አለ። ከሱ ጋር አውርቼ እንደዘጋውኝ እንደጨረስኩኝ ወዲያው ለወንድሜ ደውዬ ምን እንዳደረግኩኝ የተናገርኩትን ቪዲዮ ሰርቻለሁ። ምንድነው ያልኩትኝ በአጭር ቋንቋ እንደዚህ የሚባል ሰው ከአዲስ አበባ ታዋቂ የሚባል ሰው እየመጣ ነው እና እሱ የሚያውቀው እኔም እንደሱ በአይነት ባህሪ ያለኝ ተመሳሳይ ጾታ ፍላጎት ያለኝ ሰው መስዬ አውርቼዋለሁ። ነገር ግን ወጥመድ ነው፣ እዚህ ሲመጣ ይዘን እንቀጠቅጠዋለን ያልኳቸው በግልጽ አማርኛ። እና እሱ የድምፅ ማስረጃ ከፈለጋችሁ ያው ቅድም ለቅቄያለሁ። እንደዚህ አይነት ጥያቄዎች ስለበዙብኝ ለአቤል አቡናም ነግሬዋለሁ። ዩቲዩብ ላይ ጭኛለሁ፣ ገብታችሁ ማየት ትችላላችሁ። ያው እዚህ ጋር በግልጽ የተናገርኩ ነው። ከነሰዓቱ ከነቀኑ ያወሯቸውን ሰዎች የደወልኩላቸውን ኢቭን እሱ ጋር ከደወልኩኝ በኋላ በስንት ሰዓት በስንት ደቂቃ ልዩነት ወንድሞቼ ጋር እንደደወልኩኝ የሚያሳይ የድምፅ ማስረጃ ላይ ማለት እንደማልደግፍ እንደዚህ አይነት ነገር እሱን ለማጥመጃ ብቻ የተጠቀምኩበት እንደሆነ ወንድሞቼም የሰጡኝ ምላሽ አለ። ኧረ ይምጣ ችግር የለም ብለው የመሰከሩበት ፓርት ስላለ ይህን ማየት የሚፈልግ ሰው ዩቲዩብ ላይ ገብቶ አሁን መጀመሪያ የተለቀቀውን ቪዲዮ ገብቶ ማየት ይችላል።
ተባረኩ። አመሰግናለሁ። ቴንክ ዩ የሚችለው እንደምታውቁት 7 ሰው ብቻ ነው ገስት፣ ከሱ ውጪ ሌላ ሰው መቀበል የሚችለው 7 ሰው አለኝ። ተኬ አሳጠሩት። የምትገቡ ሰዎች አጠር አድርጉት፣ ሰው እንዳይሰለቸውና እንዳይሄድ። ተኬ ጥያቄን አቅርብ፣ ከዛ በኋላ እያሳጠርን እንሄዳለን። ጋሹ በሰው በወጣ ቁጥር ራንደምሊ ሰዎች ያስገባሉ ከታች። የቸኮላችሁ ሰዎች ጥያቄ፣ ወሳኝ ጥያቄን ያለ የምትሉኝ ሰዎች ኮመንት ላይ አሳውቁ። ቀጥል ብራዘር። እሺ አመሰግናለሁ። ቹኒ ይመስለኛል እንትን ሚዩት ስላላደረግን የሚያስተጋባው። ቹኒ ያለ መሰለኝ። ሚዩት አድርጊው። ሚዩት በቃ ችግር የለም አስወጣታል። ቀጥል። እሺ አመሰግናለሁ። በመጀመሪያ ቤሎ አንተም ይህን እድል ስላመቻቸ እግዚአብሔር ያክብርህ። በጣም አንድ የገረመኝ ነገር እኔ ፍሬዘር በጣም ላከብርህም ላደንቅህም ነው የምፈልገው። እኔ እስከገባኝ ድረስ ነፍስህን አስይዘህ ነው ይህን ነገር ላይ ያደረግከውና ማለት ይሄ ቀላል እንትን አይደለም በነገራችን ላይ። ምክንያቱም እንዲህ አይነት ነገሮችን የሚሰሩ ሰዎች አካውንታቸው አንድ ቀን ውሎ አያድርም፣ ህብረታቸው በጣም ይለያል ለመጥፋት። ሰዎቹም ሰላም አጥተው ነው የሚኖሩትና ይህንን ነገር አይ ቲንክ ሚዲያው ላይ ስላለ ከዚህ በፊት ሳታውቀው አትቀርም ብዬ አምናለሁና በዚህ ልክ ደግሞ አንተ ነፍስህን አስይዘህ ይህን ነገር ስላደረግክ እኔ እግዚአብሔር ያክብርህ፣ እግዚአብሔር ይጠብቅህ። አቤላ አንድ ነገር በደንብ እንድትይዝ ነው የፈለግኩት። ሙልጌታ የሚባለው ልጅ ቅድም ገብቶ ሲጠይቅ የተናገራቸው ቃሎች በጣም ፓወርፉል ናቸውና እነዛም በደንብ ልታስብበት ይገባል። ማለት ሶፎንያስ ማለት ጋዜጠኛ ነው። ቋንቋ ነው የተማረው፣ ያውቀዋል ቋንቋ ምን እንደሆነ፣ አማርኛ ቋንቋን የት ቦታ እንደሚነገር፣ በምን ወይ እንደሚነገር፣ እንዴት እንደሚገለጽ። እኔ የእግረኛውን ሚዲያ በደንብ አላየሁትም ነበር። የተቆረጠ ቪዲዮ ወጥቶ ግን አንድ ነገር ሳይ በጣም የገረመኝ ነገር ይሄ የቤት እመቤት ነኝ ቆንጆ ነኝ ምናምን የምትለው ነገር ምናምን ካለ በኋላ መጨረሻ ላይ አንድ ጥያቄ ጠይቆታል። ይሄን ነገር በመናገር ይሄ ሁሉ ዝግ በመነሳቱ አልተጸጸትክበትም ወይ? እንዲህ አይነት የሚዲያ ሰው ሆኜ ይሄ ነገር መነሳቱ ጥሩ አይደለም አላልክም? በጭራሽ ነው ያለው። እንዲያውም ተዝናናውበት ነው ያለው። እና እንዲህ አይነት ከሆነ አንድ ሚዲያ ላይ ካለ ሰው አልተጸጸትኩበትም እንደዛ መባሌ እኔ ተዝናናውበት ኮመንት እያየው እንጂ ብሎ ማሰብ ከጀመረ ከሱ ልጅ ምንድነው ሰው የሚማር? የመጀመሪያው ነገር። ሁለተኛው እኔ ሰው በጣም እየገረመኝ ነው። ካላየን የምትሉት መርፌና ክር ሆኖ ሰው ማየት ነው እንዴ ናፈቃችሁ? እኔ አስተሳሰባችሁ አንዳንዶቻችሁ በጣም ነው የሚገርመኝ። ድርጊቱን ማውገዝ ነው የሚቀድመው ወይስ ባላየነው ነገር እንዲያንል ምናምን? ምን አይነት ህሊና ነው ያላችሁ? እንደ ሰው እንቁም እንጂ እንደ ሃይማኖተኛ ሰው ምናምን መሆኑ ችግር የለውም። ግን እንደ ሰብአዊነት እንደ ሰው እንደዛ ሆናችሁ ስታስቡ ምን አይነት ነገሮችን ነው የምታስቡት? እኔ አቤሌው ቪዲዮውን በደንብ ተከታትያለሁ። የልጁ አጋጣሚ በሙያም ግራፊክ ዲዛይነር ነኝ፣ ኤዲተርም ነኝ። ኤዲት የሚደረግ ነገርና የማይደረግም በደንብ ለይቼ አውቃለሁ። ድንግልን ኤዲት ያልተደረገ ቪዲዮ ነው የልጁ ራሱ የለቀቀው ማለት ነው። ፍሬዘር ከቤቱ ተነስቶ ሶፎንያስ አዳማ እስከሚደርስ ድረስ እኔ እንኳን የማስታውሳቸው ከረሳ ያስታውሰኛል 4 የስልክ ጥሪዎችን አስታውሳለሁ አሁን በቃል እንኳን። አንደኛው ከቤት ልወጣ ነው ያለበት፣ ሁለተኛው ቃሊቲ ነኝ ታክሲ እያስኩ ነው ልወጣ ነው ያለበት፣ ሶስተኛው መንገድ ላይ ነኝ ብሎ ቶሎና እንጂ ሲለው እኔ አልነዳው ያለበት፣ አራተኛው ባንኩ ጋር ነኝ ያለሁት ኤቲኤም እያወጡ ነው የት ነው ያለበት። ምንድነው የምትፈልጉት? ጤነኛ ናችሁ ህዝቤ? ከዚህ በላይ ምን አይነት ማስረጃ ነው እንዲቀርብላችሁ የምትፈልጉት? ከአዲስ አበባ እስከ አዳማ ድረስ እኮ የልጅ ስልክ እያወራው ነው።